ኮሎኔል እኛ በሻለቃ አብርሃም ትእዛዝ ነው ጦሩን ያንቀሳቀስነው። እኔ ሀገሬንም ስርዓቱንም ቢሆን አልካድኩም። ሻለቃ የዋስ መብቶ ስለጠበቀ እንዲወጡ ተፈቅዷል። Hello? May. Huh? Abraham! የኔ ልጅ ነው የደወለው? አብርሃም ነህ? አዎ። ተመስገን መድኃኒዓለም። ድምፅህን መስማት ብቻ ነበር የምፈልገው የኔ ልጅ። እኔና እናትህ ምንም ብትሆን ልጃችን ነህ። ና ወደ ቤት። ምን ብለን ነው የምንነግራት? ምን አውቄው ሀረግ መላ ፈጠሩ እንጂ። እንግዲያውስ የኔ ልጅ የተከራየሽው ቤት የልጃችን የአብርሃም ክፍል ነበረ። እሱ ለኛ የሚልከው ብር ሲቆምና ድምፁ ሲጠፋብን ጊዜ በረሃብ እንዳንሞት ብለን ላንቺ አከራየንሽ። አሁን ደግሞ እሱ ሊመጣ ነው። ሌላ ቤት ፈልገሽ ተከራይ እንበላት። ምን አዲስ ነገር አለ? ደወልሽ? ምንም የለም። አንተ ጋር ምን አለ? ምንም። ትዝ ይልሃል ዶክተር አገሬ ስገባ አንደኛ ተፈላጊ ነኝ የምሆነው እያልክ ጉራን ስትነፋ። ዝም አትይው። አገሩ ገብቶ የኢትዮጵያን ቆነጃጅት ፕላስቲክ ሰርጀሪ ሊሰራ። አይዞህ ዶክተር፣ አንድ ቀን ሁላችንም በተማርንበት ሀገራችን እናገለግላለን። ተስፋ አትቁረጥ። ኦፍ ኮርስ። እስከዚያ ይሄን ተካፈሉ። ለአንዳንድ ነገር ይሆናችኋል። ኦ ግራሲያስ። አንቺ ከኛ በምን ትሻያለሽ? ከየት አምጥተሽው? በቃ ደግሞ አንድ ቀን አንዱ ሐኪም ቤት ትገባና ዶክተር በሪሁን ተብለህ ትጠራ ይሆናል።
በልተሻል? እበላለሁ። አሁን የተነሳው ጠዋት አይደል? ጠዋት እኮ አይደለም፣ ከቀኑ 8 ሰዓት ነው። ያው ማታ ስላመሸው ሰዓቱ ሄደ። በእንቅርት ላይ ጆሮ ደግፋለ። ነሻለሽ እየቀደም እንድትበይ ያዘጋጀው አንቺ ማልተነሳሽ ቢሆን ቢስቲ ቤንጂ አይ በቃ ራሴን ስላመመኝ እኔ ድናልተኝ። ለምን እንደፈለግንሽ እኮ አልነገርንሽም። በቃ ቁጭ በይ። ያው ከዚህ በፊት እንደነገርንሽ ቤቱ የልጃችን ቤት ነው። ያከራየንሽ እሱ እስኪመጣ ድረስ ነበር። አሁን ደግሞ እሱ ሊመጣ ነው። የትፈልገሽ እንድትለቂ ነው። ወዴት እሄዳለሁ? እያመሸሁ አስቸግሬ ከሆነ ካሁን በኋላ አላመሸው። አይ ልጄ፣ እሱንማ መክረንሽ ዘክረንሽ መቼ ይሻልሽ? ታዲያ ለምን ታባርሩኛላችሁ? ቤት እግዚአብሔር ነው መጠለያ አምላኬ ነው ይሉ እንዴ አባባ? አሁን ልጄ፣ መጠለያችን አምላካችን ነው። ይሄም እኮ የኛ ቦታ አይደለም። ታዲያ ምን እናድርግ ልጄ? ኪራይ አንሶ ከሆነ ልጨምር። አይ እስከ ዛሬ የተቀመጥሽበትን መች ከፈልሽና ልጄ? በይ አሁን ሂጂና አረፍ በይ። ስትነሽ እንነጋገራለን። ሰላምዬ፣ ሰላም አለሽልኝ? እኔ ልጅ አሎ የት ሄዳለሁ? እኔ እጄ ላይ ፍራንክ የለኝም። አየህ ወይ እንደ ሰው ቤተሰብ የለኝ። በጣም እኮ ነው የተጨነኩት። በቃ አትጨናነቂ። የሚሆነው ይሆናል፣ የማይሆነው አይሆንም ልጅ። በቃ አሁን ግቢና እርፍ በይ። ገዝቼ ልምጣና ቆንጆ ቡና አፈላልሻለሁ። እኔ ሄድልሻለሁ። እማዬ ስመጣ ደግሞ ገላሽን ልጥብ አድርጌሽ ታረግሻለሁ። እሺ? ኧረ እባክሽ ደሴን ፀጉርሽን መላበዩ። ጭራሽ ደግሞ ዛሬ ጭብርር አለች። አቤት። ሩቡናና ቢፈክሩን ፈንክሻ እዳሽ በዝቷል። መቼ ነው የምትከፍይው? Gracias, ሸምሱዬ። ኑ እኔ ጋ ማን ይሄንን ለማየ የሚያደርስ? እኔ ነኝ። እቺን እያሽከረከርክ አድርስላት። እሺ እሺ እሺ። ጎበዝ ልጅ።
ጸጥታ ነው ፈልገው። አንተ ግን ምንድነው ለዚህ ተቀምጠ የምትሰራው? ስራ የለህም ወይስ እንደኔ እዚህ ሀገር ፊልድ አይፈልግም? ኩባንስ ጫውስብሽ ተረት ማውራት አስተማራ ላኩሽ። እባክህ እሷን ተዋት። ነፈስ አንተ ቱሪናፋ እድሜ ልክ አንተን ተረት ስንሰማ አይደል ነው? ስመስለኝ ግን ሁለታችሁ የእሷ ፓፔትስ ናችሁ። ፓፔት እየጻፍኩ ነው። ብዙዎቹን አይቻቸዋለሁ። በመሬትም በአየርም አንዳንዶቹ ተጠቅቻቸዋለሁ፣ አንዳንዶቹን ወጥቼባቸዋለሁ። እዛ ላይ ይዛችሁ የወጣችሁት መድፍና ታንክና ምናምን በአንድ አጋጣሚና ሁኔታ ወይ ቀን ወይ ሌሊት ጠላት ሲያጠቃጥላችሁ ነው የምትመለሱት። ብላ ጌታዬ፣ እናስረጃ እናፈቀም በላስኪ ብላ አባቴ እባክህ። በቃኝ። ክፍሌ ሂጅ መተኛት ነው ፈልገው። ክፍልን አላዘጋጀሁልህም፣ እዚህ ነው ያነጠፍኩልህ። ችግር የለም፣ እዛ ይሻለኛል። ለዛሬ እዚህ ነው የተዘጋጀልህ።
ማይ አቤት አብርሃሜ፣ ክፍሌን አከራይታችሁታል? ነግረናታል፣ ትለቃለች። ለዛ ነው እዚህ ያስተኛሽ። ክፍሌን እፈልገዋለሁ። ብቻዬን መሆን ነው እፈልገው። ችግር የለም እንዳልክ ይሆናል። እኔስ ብቸኛ ነኝ፣ እኔስ ብቸኛ ነኝ፣ ዘመድም የለኝ አለው የሚለኝ አብሮ አደጌ እሷ ነበረች አብሮ አደጌ። ቤት ልቀቂ ተባልኩ። ዛሬ አሁን የት አባቴ ነው የምሄደው? የስንት ወር ነው ያለሽ? አላውቅም። 3 ወር 4 ወር ከዛ በላይ ነው። በቃ የሚከራይ ቤትና ገንዘብ እንፈልጋለን። እኔ ከማየ ብደራታለሁ። በቃ እንሂዳ። ሻለቃ አንድ ነገር ውሰዳ እና ሻይ። አመሰግናለሁ። ይኸውልህ የገባህበት ጉዳይ ትንሽ ውስብስብ ነው። ከኮሎኔል ኃይላይ ጋርም ተነጋግረንበት ነበር። ጉዳዩን ከበድ እንደሚል ነግሮኛል። አብዮቱ ስንት ደም ያፈሰላትን ሀገር እንደዋዛ መካድ ያሳዝናል። እኔ ኢትዮጵያን አልክድም በፍጹም። ኮሎኔል በዚህ ሰው ጥላውን እንኳን በማያምንበት ጊዜ እንዴት እርሶ ግን አምኖ ራሱ ነው? አየህ ሻለቃ፣ አይኔ ላይ ጉዳት ከመድረሱ በፊት አንድ ቀንም ራሴን በመስታወት ተመልክቼው አላውቅም። ጉዳት ከደረሰብኝ በኋላ ግን ለረጅም ሰዓት በመስታወት ቆሜ አይኔን እመለከት ነበር። እዛ ውስጥ ምን እንዳየሁ ታውቃለህ? በአይን ውስጥ የሰውን ውስጥ ማየት መቻሌ። አሁን ያስጠራውህ የጥቂት ወራት ደሞዝ ስለተለቀቀ እሱን እንድትወስድ ነው። ሌላው ጊዜ ይፈታዋል። እኔ ያለሁበት ስቃይ አልገባችሁ? እኔ ለገንዘብ ብዬ አይደለም የምሰራው። እኔ ለሀገሬም ለዩኒፎርሜም ትልቅ ክብር አለኝ። ቺን ሀገር በነፃ እንኳን ባገለግላት አይከፋኝ። አይዞህ አብርሃም፣ ሁሉም ነገር ለበጎ ነው። ምርመራውን በጥቂት ጊዜ ውስጥ ተጠናቆ አንተም ወደ ስራ እንደምትመለስ ተስፋ አደርጋለሁ። አይዞህ፣ በርታ በል እሺ። አንቺ ቃጥልሽ ማየ ይበልጦ ምን ፈልገሽ ሆነ የመጣሽው?
ወጥሽ ገነፈለ። ልጄ እኔ አብረሽ የምትሆኝ አትከብጅኝም። ሴት ልጅ ስለሌለኝ እንደውም ሴት ልጅ ትሆኝኛለሽ። ግን የሰፈሩ ሰው ሁሉ ተማሮብሻል። አብርሃም ደግሞ ክፍሌን ትልቀቅልኝ እያለ ነው። እሺ እኔ ምን ላድርግ? በጣም እኮ እንዳስቸገርኩሽ አውቃለሁ ማየ፣ ግን በቃ አንድ ሳምንት ስጪኝ። ቆይሽ እኔ የምልሽ አንቺ ግን ምንድን ነው የምትጠጪው? ምን ያደርግልሻል? ኧረ ተይ ልጄ ተይ ይቅርብሽ። ይኸውልሽ ይችን መጠጥሽን ከተውሽ እሱ እንኳን ቢያስለቀቅሽ ከኔ ጋር አብረን እንኖራለን። ሻሽኝ ማየ። ግራሲያስ ማየ። እባክሽ ወደዛ። አንቺ ነግሬሻለሁ አለ። እኔ ካሁን በኋላ አልታገስሽም። የሳምንት ዕድሜ እኮ ተሰጠኝ። ለነገሩ እኔም ከማየ ተበድሬያት ነበር። እኔም አግኝቻለሁ። በቃ ምንም አይሰራም። የሳምንት ዕድሜ ተሰጥቶኛል። አቦኖ እንጠጣ። ኦጋር ዱልሴ ኦጋር አብርሃም ምንድን ነው የሆንከው? የእኔ ልጅ እንዳንጠይቅህም እኮ ፈራን። ምንድን ነው እንደዚህ ደስታ የራቀ? ምንም አለው። ይሁን ብቻ ኑሩልን። ሰላሳ ደቂቃ አየሽ፣ አለመጠጥ ትቻለሽ። በይ ሚሪንዳውን ጠጪ። አመልያ አንድ ሲንግል ብቻ ጨምርልኝ። እሱማ ጠጣሽ ማለት ነው። ሚሪንዳውን ጠጪ። አንተ የማን አቃጣሪ ነህ? አምጣላት። አንድ ብቻ እኮ ነው አመልዬ። አንተ እሷ ለቶች እኛ የምንስቃይበት ምንም ምክንያት ነው። ጅንት ከአንዴም ሁለቴ ያባሪያት እሷ ነች የመለሰቻት። ሰፈሩ ሁሉ ተረብሸዋል። ምን ላድርግ? ግፉ በልጄ ላይ እንዳይደርስ እኮ ብዬ ነው። ይገባኛል። አሁን እኔ እዚህ ያለው ከዚህ በኋላ ይቸግራችሁ ክፍሌን አስለቅቂልኝ። ግቢውን ከዚህ በላይ መደፈር ያለበት አይመስለኝም። እንዳልክ ግን እኮ የሰው ልጅ ናት። ዝም ብለን አውጥተን አንጥላትም። መጠለያ እስክታገኝ ትንሽ ምን ጠብቃት ጥሩ ነው። እስከ ዛሬ ሲዘናት የለም። እሺ እንዴት ነበር ወታደር ቤት? ሲያዩ ግን እኮ ታስረ የተፈተነ ይመስለው ጺምህ። በኔ ልጅ ችግር አለው በደንብ ልተዋወቀው።
የዚች ልጅ ነገር አንድ ነገር አድርጉ። አንቺ ልጅ እባክሽ ተነሺ። ወይ ማይ ምን ነው ማታረብሽኩ እንዴ? መቼ ቀን አንቺ ጥሩ ሰርተሽ ታውቂያለሽ? አሁን ቶሎ በውጭ ሳይመጣ ፍጠኝ። ቤት ፈልጊና ዛሬ ነገ ሰዓት ግቢውን ለቀሽ እንድትወጪ። ዘልዘል ኢየሱስም መልሶ እንዲህ አለ፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎችም እጅ ወደቀ፣ በሕይወትና በሞት መካከልም ትተውት ሄዱ። ድንገትም አንድ ካህን በዚያ መንገድ ወረደ፣ አይቶትም ገለል ብሎ አለፈ። እንዲሁም ደግሞ አንድ ሌዋዊ ወደዚያ ስፍራ መጣና አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶትም አዘነለት። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው። በራሱ አህያ ላይ አስቀምጦት ወደ እንግዶች ማደሪያ ወሰደው፣ ጠበቀው። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና ጠብቀው፣ ከዚህ በላይ የምትከስረውን ሁሉ እኔ ስመለስ እከፍልሃለሁ አለው። ምን ነው ልጄ? የሚያነሳኝ እስኪመጣ ወደ ውድቀቴ ልሂድ አባባ። እንግዲህ ከነዚህ ከ3 ወንበዴዎች እጅ ለወደቀው ባልንጀራ የሆነው ማን ይመስልሃል? ማይ እኩለ ሌሊት እኮ አልፏል። ምን ትሰሪያለሽ? አይ ምንም፣ እተኛለሁ። ግድ የለም። ምን ሆነሽ ነው? ንገሪ። ይቺ ልጅ አንድ ነገር እንዳትሆን ብዬ። ጊዜውን ታውቀዋለህ፣ ያስፈራል። ቅድም ከፍቷት እንደወጣች አልተመለሰችም። ድንገት ብትመጣ እንኳን አንተ ከውስጥ በሩን ሸንጉረዋል፣ ማን ይከፍትላታል? ሰዓቱም አልፏል። ሮንዶች ደግሞ ቢዟት ያስሯታል። መምጣቷ ግን አይቀርም። ምን መሄጃ አላት? ማይ አንቺንም አስጨነቅኩሽ አይደል? አይ ልጄ፣ እችን ልጅ በስተርጅና አግኝቼ ተፈተንኩ። አንተ ብትሆን የራሱ ጉዳይ ብየተኛለሁ። ማይ እኔ እኮ እንደሷ ወሮ በላ ሆኜ ሰፈርም ቤትም አልበጠብጥ። አይ ልጄ፣ ሰው ተስፋ ሲቆርጥ ራሱን ሲያጠፋ የለም። አትፍረድባት። ተስፋ ብትቆርጥ ነው መደበቂያዋን የፈለገችው። ግድ የለም አንቺ ግቢና ተኝ። እኔ ከየትም ብዬ አመጣታለሁ። ካመጣትማ ደስ ይለኛል። ከነማ በእናታችሁ ተው፣ ዛሬ በጣም ደስ ብሎናል። ዝም በይ፣ ተንበርክክ። የምንም አላጠፋንም እኮ ለምንድን ነው የምንበረከከው? ዝም በይ፣ አፍሽን ዝጊ። ተንበርክክ፣ ተንበርክክ፣ ሰዓታን አሳለፉ። ተንበርክክ። ዝም በይ፣ ዝም በይ። ሻለቃ ይኸው ምንም ሳናጠፋ ያንበረክኩናል። እሱ ሻለቃ ነው። ምን አገባ? ምንድን ነው?
ወታደር ጥሪና ቋናሶች አሁኑኑ ይሄን ግቢ ለቃል። እሱ ሎካው እሺ ምንድን ነው? ማን ነው እሱ? ልጅቷ ሻለቃ ነው እያለች ነበር። በፍጹም ስራችን መስራት አልቻለም። በአስቸኳይ ማንነቱንና ያለበትን ቦታ አጣሩልኝ። ቆይ እኔ የምለው መጠለያ ለዚህ ሀገር መሰረታዊ ነገር አይደለም እንዴ? አይደለም። ለዚህ ሀገር መሰረታዊ ነገር አየር ነው። ማን ቤት ኖሮት ያውቃል ብለህ ነው? ክርስቶስ ራሱ ቤት አልነበረው። ይቺ ኮሚኒስት እሱን ደግሞ የታወቅሽ እንዴት አታውቅም? ሰው መሰረቱ ይረሳል። ለነገሩ በዚህ በተጣጣፈ ጊዜ መተንፈስም ከባድ ነው። ቆይ እኔ የምለው ባንስቅ ኖሮ ምን ሆን ነበር በዚህ ድህነት ላይ? እሱን ተወና የጥሩ ሙዚቃ ግጥም ጋብዛለሁ። ያቺ ፍቅረኛው ሌላ ያገባችበት? አውስ ሄሎ። አይ እርሶን ከማለፋ እኔ እዛው ድረስ እመጣለሁ። አስጠበቅኩህ አይደል ሻለቃ? ይቅርታ። ምንም አይደል። ሰሞኑን አንድ ስብሰባ ስለምናደርግ በአንተ ጉዳይ ይሄን ጺምህን አሳጥርና ወታደር ምሰል ጎሽ። እሺ? ሰሞኑን አንድ ስብሰባ ስለምናደርግ በአንተ ጉዳይ ጺምህን አሳጥርና ወታደር ምሰል። አይ ልጄ፣ ሰው ተስፋ ሲቆርጥ ራሱን ሲያጠፋ አትፍረድባት። ተስፋ ብትቆርጥ ነው መደበቂያውን የፈለገችው። ቆም! ከኖ በይሳት ኧረ እሱ ሻለቃ ነው። ተው። እጅ ወደ ላይ። አላመናችሁኝም አይደል? ላሳያቸው መታወቂያ። እጅ ወደ ላይ። አሳያቸው እንጂ መታወቂያን። መታወቂያ ቤታችን እዚህ ጋር ነው። እናሳያችሁ። አተ አላልኳችሁም? ሻለቃ ነው። ቻው። እማዬ ዘመዶችሽ ናፈቁሽ? የኪውባ ፎቶቼን እያየሁ ነው። አገሬን ናፈቀችኝ። አንቺ እብድ፣ አገር ላይ ቁጭ ብለሽ የሰው አገር ይናፍቅሻል? አባባች አገሬን ያገር ናት እንዴ? ልጆት ግን ምን አይነት ጨካኝ ነው? ለምንድን ነው እንደዚህ የሚጫወትብኝ? ታዲያ ይሄ ከሀገር ጋር ምን አገናኘው? እሺ ሀገር ማለት ምን ማለት ነው አባባ? አገር ማለትማ ወገንሽ፣ ህዝብሽ ያለበት ቦታ ነው።
እና ታዲያ እኔ እዚህ ሀገር ወገን አለኝ፣ ህዝብ አለኝ። አባባ ታዊ እባክዎት ብሶቴን አይቀስቅሱ። እኔ የኪዋ ልጅ ነኝ። እሱ ነገር እኮ የተላጣለው አባባ እንዳይዞት። አሁን አንቺ አሁን አደጋለሁ። አብርሃም ያስተካክለዋል። አብርሃሜ እኔ ያለው አይደል እንዴ? እኔ ያስተካክለዋለሁ። ይይዝሻል። ጧት የቀመስሽው ይበቃሻል። በቃ ልሂድማ፣ ተሽሎኛል። ኤሌክትሪክ ሰርቶ ማያውቅ ሰው እንዴት ኤሌክትሪክ ይደፍራል? እንደሚገድል አታውቂም? እንደሚገል አውቃለሁ። አንተ ቀጥቅጠህ ከምትገለኝ ግን ይሻለኛል። አንተ ኤሌክትሪክ ሰራተኛ ነህ። አንተ እንደሚገል ነበር አይደል? እና እኔ እንዳይገለኝ ብለሽ ነው አንቺ የተያዝሽው? አዎ፣ አንተ አንድ ነገር ብትሆን አባባና ማማ ይጎዳሉ። እኔ ምንም ብሆን ማንም ምንም አይሆንም። አንቺ ከንቱ፣ እኔ እናትሽ አይደለሁም። ሁለተኛ እንደዚህ እንዳትይ። ሰው ልካችሁ ነበር? ኦላ አሚጎ አስቹዬ እኔ ነኝ እኮ የላኩብህ። እና መብራት ተበላሸባቸው ስራ አላቸው። እሺ እያያቱ ጋር ነበር? ቅድም እኮ እኔ እሰራለሁ ብዬ ፍርጥ አልኩ አስቹዬ። አይዞሽ ጦርነቱም ጨምሯል፣ አፈሳውም ተመልሶ አድርገው ነው። እኔ እንዲያውም በበጎ ፈቃደኝነት ተዛምታለሁ። ቆይ አንተ ምን ሆናል እንደዚህ ሆዴ? እኔ ለማንም የማልሆን ከንቱ ሰው እንደሆንኩ ዛሬ ነው። ለእሷም እንደማልሆን ዛሬ ነው። ለሰላም ሰማት ትጥራ። እሺ ምን ሆናል ንገር። ያ ሻለቃው ሲያታየ ይሄን ሙዚቃ እየሰማ አንተ ወድ ብሷል። እባክህ እሱ አይደል ቅድም እንውጣ እንጠጣ ስለው አሞኛል አልወጣም። አሟትስ ከመቼ ወዲህ ኤሌክትሪክ አይደል እንደያዛት አንተ ነው የምትፈልገው? እማዬ ግን ይሄ ልጅ እንዴት አድርገሽ ነው ያሳደግሽው? ማኔ የዘር ነው እንጂ አባትየው ምን እንደምታየው መስሎሻል? እድሜ እያሰጠው እንጂ ኃይለኛ ነበር። ይሄው ልጁንም ከልጅነቱ ጀምሮ የኔ ልጅ ጀግና ነው እያለ ይሁን እንዲህ አደረገው። ኧረ አባባ በጣም ይሻላሉ መስሎሽ ነው? እድሜ ደጉ በረዶ አፈሰሰበት እንጂ እሳት ነበር። ልጁንም እንዲህ አድርጎት አረፈ። በጣም እኮ አምባገነን ነው። ምንም ቀልድ አያውቅም። ወሬኛ ቤተነሽና ከቢፌ ውስጥ ቡናውን ይዘሽ ነው። ሽሮ ሊጨርሰኝ እኮ ነው ማለት።
እንደው ጃሙስ እንደሚሰራ ሚ ቦኒታ እኔ ልጋግር እማዬ። ኧረ ዞር በይ እንጂ ይዟል በቃ። ዞር በይ ባንዳሽ አንቺ ዞር በይ እንግዲህ። ኧረ በቃ ቆይ እናቴ ኮምቦቻ ታስጋግረኝ ነበረ። ቆይ ወይኔ ጉዴ ወይኔ ጉዴ አቤት አይሴት መጥሜ ለባል አብርሃሜ ኧረ እባክህን አስወጣልኝ እባካችሁ ስራ ላሰራለችኝ እቃውን እኮ ልትሰብረው እሳት ላይ ትደፋብኛለች ሰላም ተይ ነገ ደግሞ ስጠራ አለብሽ። ሰላም አንተ ግን ለምንድን ነው የማትተወኝ? ቤቴን ልቀቂ ምናምን እያልክ የምትጨቀጭቀኝ ለምንድን ነው? ወታደር ቤት ኖሮት ያውቃል እንዴ? ወታደር አይደለም። ይሄ ደግሞ ቤቴ ነው። የትም አልሄድም፣ አልፈራም። አይ መከራዬ አንድ ጉዳይ አለ መጣ። እማዬ ምን አለበት አሁን አንዷን ቆንጆ ይዞልኝ ቢመጣ? እኔ አልሆንም እማዬ። እብድ እሱ እንዳንቺ አይነት ዱርዬ የሚወድ መሰለሽ? የኔ ልጅ እኮ ኮሮ ነው። አስደነገጠ ማስጨነቅ ሲቃጣ የናፍቆቷ ጉዳይ ማብረቅ እኮ ነው መጣ የናፍቆቷ ጉዳይ ማብረቅ እኮ ነው መጣ ሰማይ ሰንጣቂ ገላጭ ልብ ከደሙ ሰማጭ ትዝታ የለው በላጭ ስትደበድብሽኝ አይደል? እኔ አይደለሁም ያስደበደብኩ፣ ህገወጥነት ነው። ናጂ እዚህ ተሰብስባችሁ ወያኔን ለማገዝ ነው አይደል የምትዶሉት? አገራችን እኮ ነው፣ መሰብሰብ እንችላለን። እያንዳንድሽ ከጎንሽ ታገኘዋለሽ።
እችም ሰላም ሆና እሷንም ትነሱናላችሁ። ቻው በቃ ማየኛችን አልፈልግም። ሻለቃ ስራውን ማየት አለበት። ግቢና ተኝ። ያችን አልፈልግም። አትቀንቅሽልኝ። ኪጆስ ዲቡታ አለ ይውጣ። ስራውን ማየት አለበት ሻለቃ። ና ስራውን ይቀስቅሽልኝ። ነው የምፈልገው ሻለቃ። ምን ሆነሽ ነው? ወልቀሽ ነው? ምንድን ነው የነካሽ? እባክሽ ንገሪኝ። ይህች ልጅ ምን ሆና ነው? ከነጋም ብቅ አላለች። አብርሃሜ በጣም አሟታል። እባክህ ካልሲ ጥራልኝ ልጄ ቶሎ በል። ግሉኮዝሽን ጠጪና ትወጫለሽ። ዶክተርሽ በመጠጥ እንደምትሞች ይነግሮሻል። አረብሮ ከሞት ይሻላል። አሹፊ፣ በራስሽ ነው የምታሹፊ። መጠጥ የሚጠጣ ሰው ድሮም ክብር የለው። ሁሉም ሰው ይንቀዋል። እኔ ስለ ክብርና ስለ ውርደት አውቃለሁ እንዴ? የተደበደብኩት እኮ እኔ ስለጠጣው አይደለም፣ አንተ ስለመታቸው ነው። አንቺ ሰክረሽ ባትለፋደጂ ኖሮ እኔም ከሰው አልጋጭም ነበር። ሁላችሁም አንድ ናችሁ። የምትወቅሱ ሰው ትፈልጋላችሁ። ታዊ በቃ በእናንተ ጠብ እኔ ነኝ የተጎዳሁት። ምናልባት ከተመቸሽ ወተን አንድ ሁለት ነው። ማለት ምኑ? አሁን ያወራው ትጋብዥኛለሽ ወይስ አትጋብዥኝም? ችግር የለውም፣ በደብተር እንጠጣለን። እሱ ደግሞ ምን ማለት ነው? ብር ከሌለን በነፃ እንጠጣለን። ከዛ ገንዘብ ሲኖር ታካፍላችኋለሁ። ዘፈኑን ሰማው? እንዲሁም ዛሬ እነግራታለሁ። ንገራት፣ ግልጹን ነው። ጓደኛዬ ውሺ ወይም ቢ ነው። እኔ እንደውም ቁርጡን እንድታውቀው ብዬ እንጂ መልሶ ንገራትና እውነቱን ፍረጥ። ወደድኳ ፍቅርኩሽ የፈለገው ይምጣ
ትካዜ ታዩታ አንድ ቴፕ ሰሪ ካሴቱን የሚጠቀምበት የሰራውን ቴፕ እንደሰራ ለማወቅ አሁን ግን ፍቅር ምን እንደሆነ ጋዜጠኛው ምንድን ነው እሱ? በፍቅር ልብ ሲነካ ጥሪቱ ሻለቃ ብርሃኑ ይባላል። ተዋወቁት። እነሱ ደግሞ ጓደኞቼ ናቸው። እሱ አሹ ነው፣ ጋዜጠኛ ነው። ግን አንድ ነገር ጽፎ አያውቅም። እሱ አሹ ነው። ማን ያዘዘው? ሳሉ ቢ ያልቴን አላልኩም። ሳሉ ትመለሳለህ ብለን ብንጠብቅ አጎገሳት ማለት እኮ ምንም ማለት አይደል። እኔ ስለሱ ጠይቄያለሁ እንዴ? ስለሱ ጠይቄያለሁ? ስለሱ አውራ ብያለሁ? ና ይልቅ እንቀላቀላችሁ የፍቅሩን ጥያቄ ነገር። አረ እንዳትጨርሰው አንተ፣ ስለ መድኃኒዓለም እንዳትጨርሰው። ስለምንድን ነው የምታወራው? ቆይ እኔ ስለሷ የት ላውራ? የትም አታውራ፣ የትም ሄድ። አደባባይ ላይ ልታወራ ነው እንዴ? ስለምንም መስማት አልፈልግም። እንዳታወራ አንተ ልጅ፣ ነግሬሃለሁ። እንደምታፈቅራት ካልነገርካት ታዲያ ልታሳብደኝ ነው እንዴ? እንዳታወራ ብያለሁ፣ እንዳታወራ። በፍርሃት ልትሞት። ማፍቀር ማለት ምንም ማለት እኮ ከሁን በኋላ አንድ ቃል ትንፈሽ ብትል ማለት ነው ዝም በል። ስለ እሷ እንዳታወራብኝ። ሻለቃ ቶሎ በል እንጂ ሰዓት እላፊ ሊሆን ነው። ይሁና። ምን ያስፈራሻል? ከኔ ጋር አይደለሽም ያለሽ? ምን ነው አላመንሽኝም እንዴ? ማንም እኮ እዚህ ሀገር ከመጣሁ አልወድሻለሁ። ለካችን እየቀመሽ ነው እንደዛ የምታውቂው። አንተም ቀምሳ የለም በልዘፈን ልጅ ጀብደኛ መሆንሽ ነው። ኢትዮጵያ 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 ቅደሚ በህብረ ሰባዊነት አብቢ ለምልሚ። ቃል ኪዳን ገብተዋል ጀግኖች ልጆችሽ፣ ወንዞች ተራሮችሽ፣ ድንግል መሬትሽ ለኢትዮጵያ አንድነት ለነጻነትሽ መስዋዕት ሊሆኑ ለዝናሽ ተራመጅ ወደፊት በጥበብ ጎዳና ታጠቂ ለስራ ለሀገር ብልጽግና የጀግኖች እናት ነሽ በልጆችሽ ኩሪ ጠላቶችሽ ይጥፉ ለዘላለም ኑሪ።
አልተኛችሁም እንዴ? እናንተ ከመጣችሁ እንተኛለን። ደህና አደሩ። አብርሃም የቁርስ ደርሷል። ደህና ደርሽ እሜ። እንዴት አደርሽ? አባዬ አልተነሳም እንዴ? ማታ አምሽተው አልነበረም? እንቅልፍ ላይ ናቸው። ትንሽ ተኙ ብዬ ነው ቡናው እስኪፈላ። ብላ ቁርስ ብላ፣ እሱ ይሻላል ብዬ እኮ ነው። ማታ እኮ የስራ ባልደረቦቼን አግኝቼ ትንሽ ከነሱ ጋር አመሽ ነው። ጥሩ ነው። ፈዛዛ አንተ ፈዛዛ ጀግና እንደዚህ ነው። ሻለቃ እንዴት ነበር የትናንቱ ግብዣ? እስቲ አንተ ደግሞ የት እንደምትወስደኝ አያለሁ። የትም አልሄድም። እኔ ስራ አለኝ። ወደምትሄጂበት ሂጂ። ችግር የለውም፣ እጠብቅሃለሁ። ስራሽ ምንድን ነው? እኔ ወታደር ነኝ። ቀልጅ አንቺ። እየቀለድኩ አይደለም። ስራዬ የነገ ሀገር ተረካቢ ህጻናትን ኮትኩቶ ማሳደግ ነው። ወታደር ማለት ለትውልድ የሚሰራ ማለት አይደለም። ስለዚህ ነው ወታደር ነኝ። ታዲያ ህጻናት ላይ እየሰራሽ ሰካራም ሆነሽ ነው ለነሱ አርአያ የምትሆኚው? አንተ እኮ ምንም አታውቅም ስለኔ። እኔና ዛግሮ ስር ያየህን ጓደኞቼ ተምረን ሀገር ልንጠቅም መጣን። ስንት ተስፋ ስንት ህልም ያለን ማንም የሚጠቀምብን ስላጣን ግን ራሳችንን ጠርሙስ ውስጥ ደብቀናል። ምክንያቱም ራስ እንደዚህ ማየት ስለሚያ እንግዲህ ወታደር ነኝ ብለሻል። ወታደር ደግሞ ማፈግፈግ አያውቅም። የከሰርክ በዚህ ከቀጠልክ ግሮሰሪንም ትዘጋዋል። ጸልይ ብል አምላክ ጉበታችንን ይጠብቃል። በጥርስሽ ታታለች አሰቃሽ አይኖችሽ ታሸሽ ስትገይማ ይታወቅሽ ጎሽ ከማመኑ በፊት ይሻላል። አንተ የማትረባ የሰው ስሜት ማይገባ ስለገባኝማ ነው እንደሚያብድ ያወቅሁት። ሰውዬ ምንም አታውቅም። ገባለሁ ማያ፣ አንቺ ደግሞ የተያዘ ሰው አታውቂም እንዴ? መውደድ መልስ ይሆናል ወይ ጥላቻ? ቆይ ብቻ ቆይ ብቻ ቆይ ብቻ።
ሻለቃ ለምን ሁሉ ጊዜ ቀጥ ብትለው? ደግሞ በጣም ቆንጆ ነህ ታውቃለህ። አንቺ ደግሞ በጣም ወራዳ ሴት ነሽ። በዓመት በዓል ደግሞ ማራጅ ልብስህን ለብሰህ እንዴት አምሮብሃል! ልክ አባቴን ይመስልሃል። ዛሬ ትለብሰዋለህ አይደል? ልብስ ይሄ ምን ማለት እንደሆነ ታውቂያለሽ? አንቺ ልጅ ኧረ እባክሽ ነይ እስኪ እባክሽ። በአውደ ዓመቱ ምድር አሁን በርሽን ዘግተሽ ብቻሽን ምን ታደርጊያለሽ? ንቀውናል፣ ደፍረውናል። ብታምኑም ባታምኑም በቁም ሞተናል። ውይይት ነው? ሰላማዊ ሰልፍ ነው? ወይንስ እንደ ወያኔ ወጣቶች ታጥቃችሁ ትሰለፋላችሁ?
አብርሃሜ መሽቷል እኮ ልጄ፣ ገብተህ አተኛ። መጣሁማ እናንተ ተኝ። እባክህ ልጄ፣ ጊዜውም እኮ ጥሩ አይደለም፣ ባትወጣ ይሻላል። ችግር የለም እመለሳለሁ። ተኙና አልሄድም፣ እየጨፈርኩ ነው። ስነ ስርዓት ይኖርሽ። ትናንት ምን አኮራ? ብዙ ሰው እየጠበቀኝ ነው። ዛሬ ታምሽና ግን እዛች ቤት አትደርሺ። በቤት ነው አይደል ለዚህ የምትመጣው? እንደውም ከዚህ በኋላ ለቅቄ እሄዳለሁ። ለምን አትሰማኝ? ሽማዬ አንቺ ጉደኛ ብለሽ ደግሞ ውጭ ማደር ጀመርሽ አልሽልኝ እንጂ። አዎ እሺ፣ ለመሆኑ ልጄን ጥለሽ መጣሽ? ልጅሽ አንቺ ቀድመሽ ግቢ ብሎኝ ነው ማዬ። ነው
ቆይ አንተ ምን ሆናል? ምን ነው ዘጋኝ? እያየኸኝ አይደል እንዴ? ስራ ላይ ነኝ። ምን አዲስ ነገር አለ? አዲስ የምትሰራው ቴፓል ቤቱ ጭር ብሎ ስራ ላይ ነኝ ያልኩህ አይደል እንዴ? ለምን ነው ማትሆኝ? የማይጠገን ከሆነ ከሚያለፋ ይችላል። አባባ የክፍሌ አምፖል ተበላሽቷል፣ አይሰሩልኝም? እሺ አቤ ግዴን ለማንቴድ ይረፍድብሃል። እኔ አስተካክሉ። ደህና እያደረግሽ ካልፈለክ መሄድ ትችላለህ። ዛሬ ደግሞ እቺን ካሴት ክፈት። ነፈስ አንተም ማትረባ ጋዜጠኛ ለሀገር የምትጽፈው ነገር ብታጣ ለዛች የምትታይ ግን የማትበላ እና ለዚህ ለነፈስ ቴፕ አዳሽ ታሪክ መጻፍ ያቅታል። ይህ ፍሬ ተስፋ ጋዜጠኝነት ምን ማለት እንደሆነ ታውቃለህ? የእውነተኛ ማስረጃ ይዞ የማንንም አካል ወገንተኝነት ሳይዝ የሚጽፈው ለትውልድ የሚተላለፍ ታሪክ መሆኑን አውቆ አሰላስሎና አስቦ የሚሰራ ትልቅ ስብዕና ያለው የህዝብ ንብረት እንጂ እንዳንተ ፍሬ ተርስኪ የሚጽፍና ራሱ እርሶ የሚል ስብዕና አመልክታለሁ። ተሰማል። እዚች ሀገር ላይ ሚክስድ ኢኮኖሚ መፈቀዱ የተለያየ ግንባታዎችን እንድናይ ይረዳናል። ጦርነቱ ግን እባክህ ሙዚቃውን አጥፋል። ሻለቃ ለምን ማታይኝ? ይገርማል። ለካ ጀግና ያፍራል። ምንድነው ክፍሌን መጫወቻ ያደረግሽው? ክፍልን መጫወቻ አደረግኩት? ያው እስቲ እንዴት እንዳሳመርኩት አያምርም? አይ ምራሽ ሻለቃ፣ እዚህ ክፍል ግን ከኔ በፊት ሌላ ሴት ገብቶ ያውቃል? ማይ ይሄ ምንድን ነው? ይሄ በጣም የምወደው ታሪክ ነው። እንገር አንድ በረሃ ውስጥ ለብቻዋ የበቀለች አንድ ቀይ አበባ ነበረች።
በጣም የተጠማች አበባ ነበረች። ዳመና ሁል ጊዜ በሷ ጋር እያለፈ ሌላ ቦታ ያዘንባል። እሷ ግን ተስፋ ሳትቆርጥ ዛሬ ያዘንብልኝ ይሆናል፣ ዛሬ ያዘንብልኝና ጠጥቼ እረካለሁ እያለች ትጠብቀው ነበር። እሱ ግን በቃ መጠውለጓን ሲያይ እሷን እያለፈ ሌላ ቦታ እየሄደ ያዘንባል፣ ሌላ ቦታ እየሄደ ያዘንባል። አንድ ቀን እንደምንም ጨክና አናገረችው። ዳመና እባክህ ዛሬ ለኔ ያዝንብልኝ፣ እባክህ ተጠምቻለሁ ለኔ ያዝንብልኝ ብላ ለመነችው። እሱ ግን በችኮላና ባለማስተዋል አሁንም መሄድበት ቦታ አለኝ፣ ሌላ ማዘንብበት ቦታ አለኝ፣ ቸኩያለሁ፣ ስመለስ አዘንብልሻለሁ ብሎ ትቷት ሄደ። ያቺ አበባ ደከመች፣ ጠወለገች። ሲመለስም ቀዩ አበባ ሞታለች። ዳመናው ደነገጠ፣ በራሱ በጣም አዘነ። የሚያድናት መስሎት ብዙ ዝናብ ጣለላት። በረሃው ባህር እስኪሆን ድረስ ብዙ ዝናብ ጣለላት። ሊያድናት ግን አልቻለም። በጊዜ ስላልደረሰላት በጣም ተጸጸተ። እሷም ሞታ ቀረች። አያሳዝኑ? ሻለቃ ምንድን ነው የምትፈልገው? ድንበሬ ማስከበር፣ ቦታዬ ላይ መሆን። እነኝን አሻንጉሊቶች አያቸው? ይሄ ክር ነው ወደ ፈለገበት የሚመራቸው። ፓፔቶቹ በዚህ ክር ታዘው ወደ ፈለገበት ይንቀሳቀሳሉ። እናማ እንደዚህ ክር እንጠቀም ባይኖር ኖሮ ጦርነቱ አይኖርም ነበር። በዚህ ጦርነት ውስጥ ድል የለም ሻለቃ፣ አትዝመት። አሻንጉሊቶችሽ ተጫዋችና ጨርሽ። ያኔ ሀገር ማለት ምን ማለት እንደሆነ ይገባሻል። አንቺ ነሽ እንጂ ዘጋሽ። አረ በጣም ነው የጠፋው። አሹ የታል? አሹ የለም። ምን እያደረክ ነው? እችን ከብ እየሰራ ላግዝህ? አይ ጨርሻለሁ። ዛሬ አብረን ነው የምናመሸው። እሺ የምስራች ይዤ ነው የመጣሁት። ምን ነው ኮሎኔል፣ ምን ተገኘ? ጓድ አብርሃም፣ ነገ ወደ ስራ ትመለሳለህ። ደብዳቤ ሳይደርስ ነው ቸኩዬ የመጣሁት። ለማንኛውም እንኳን ደስ ያለ። በጣም ነው የማመሰግነው። ምንም አይደል። በጣም ኮሎኔል ለናሰም የልጅሽን ወደ ስራ መመለስ ላበስርሽ ነው የመጣሁት። ቸሮር ያሰማህ። አይ መከራዬ፣ ደሞ ሊሄድብኝ ነው። ግባ ጌታዬ ግባ። መጠጥ አቆምኩ እንዳል አመሌ ጉድ ፈላ ግሮሰሪ ከስሯል።
ጫፍ እኮ ሸኝሻል። ነፈስ በጊዜ መምጣት ጀመርሽ? ሸሻሻሽ ጉዳይ እኮ በጊዜ ያለው በጣም ተወኝ። አቤ በጥቂት ደቂቃ ውስጥ ወታደሮች መጥቶ ቤቱን ግቢውን ይፈትሻል። ነገ ስራ ምገባበት ደብዳቤ ስለሚሰጠኝ አንድ ነገር እንዳትናገሩ በትዕግስት ለማቸው አደራ። ታዲያ አሁን ወዴት ነው የምትሄዱ? አታስቡ መጣ። እሺ ለኮሎኔል ደውልለት። ከዚህ በኋላ በእኔ ጉዳይ ኮሎኔል እንዲገባ እባክህ ልጄ እባክህ። ቤቱን ልንፈትሽ ነው። ምትወልቅ የለም። ያበቃል። ማንም ሰው ከዚህ በኋላ ጫፍሽ ላይ አይደርስ። አንድ የፋኖስ መብራት በግብሩ የኮራ እንዲህ ሲል ተጣላ ከብርጭቆ ጋራ። እኔ ነኝ መብራቱ ብርሃን የምሰጥ ጨለማን አጥፍቼ የምገላልጥ። አንተ ግን እንደዚህ ፊቴ ተገትረ ዙሪያዬን ከበኸኝ እንዲያው ተገትረ። አልገባኝም እኔ የምትሰራው ስራ ብርሃኔ ሩቅ ደርሶ ደምቆ እንዳያበራ። አንተን ፈጠረብኝ መንገድ የምትዘጋ እንቅፋት የሆንክ ስራዬን አታጥፋ። ብርጭቆም ሲመልስ አገልግሎቴማ ከሆነብኝ ጥፋት እውነት እኔ ላንተ ከሆንኩ እንቅፋት ሊሄድል ብሎ ሲለቅለት ቦታ ከጎን የነፈሰ የነፋስ ሽውታ መጣና መብራቱን አጠፋው ባንድ አፍታ። አባቴ ሁልጊዜ ነበር ይህን ግጥም የሚነግረኝ። ሻለቃ አሸናፊና ተሸናፊ ካለ ብዙ ብርሃን ይጠፋል። ብዙዎች እንደኔ ያለ ወላጅ ይቀራሉ። አሁን ወደ ቤትሽ መሄድ ትችያለሽ። ሻለቃ አትሂድ፣ ለኔ ብለህ አትሂድ። ወንድ እኮ ነኝ አንቺ። አውቃለሁ። ያውም የኔን ልብ በፍቅር የገዛ። ምን ልብ አለሽ? ሀገሬ ትፈልገኛለች። ልጆቿን እንድትገልላት። በቃሽ በቃሽ።
እንደከረምኩ ልትረጃት ይህን ጊዜ ነው በጉጉት ጠብቆ የከረምኩት። ምናልባት ላለመመለስ እችላለሁ፣ ግን ደስ እያለኝ ለሀገሬ ሞታል። ተነሽና ወደ ቤት ሂጂ። ትናንትና ማታ የአንድ ጓድ ቤተሰብ ያለ አግባብ ስታስጨንቁ ነበር። እሱን ስንገናኝ እንነጋገራለን። እሺ። እኔ ቁርስ ይዤ ሰላሜ፣ ሰላም። እኔ ጋር የተወሰነ ብር ጥሩ ቤት ፈልገን እንገናኛለን። ቤት የነሱ ብቻ ለቤቱ አይደለም አሹዬ። እኔ እሱን አጥቼ መኖር አልችልም። እወደዋለሁ። አባቴ ትቶኝ እንደሄደ እሱን ትቶኝ እንደሄደ አልፈልግም። ጦርነት እኮ መጥፎ ነው፣ ይሞትብኛል። እሱ ሲወደኝ እኮ ነው ሀገሬ እንደመጣሁ ያወቅሁት። እሱ ሲያቅፈኝ እኮ ነው ቤተሰብ ያገኘው የመሰለኝ። እሺ አሁን ዝም በይ። ለምን እሱ እንዳይሰማ? በቃ እንደዛ ነው። ና እባክህ እንጠጣ። አረ እስክሪብቶና ወረቀት የለም? ሲወዱሽ አታውቂም እንዴ ሲያፈቅሩሽ ሲቀርቡሽ አትወጂም እንዴ ሲጠጉሽ ለመውደድ መልስ ይሆናል ወይ ጥላቻ? ቆይ ብቻ ቆይ ብቻ ይድረስ ለዳመናው ሻለቃ። እኔ ያቺ በመጠውለቅ ላይ ያለችው የበረሃ አበባ ነኝ። ህይወት ሁለተኛ እድል ሰጥታኝ ነበር። እድል ብቻ አይደለም፣ ማንነት፣ ወገን፣ ሀገር ግን መልሳ ልትወስድብኝ ነው። ሻለቃ፣ ለምንድን ነው የምትሄደው? ለምንድን ነው የምትዋጋው? ለሀገር ፍቅር። አንድ አባባን ሀገር ማለት ምን ማለት ነው ስላቸው፣ ሀገር ማለት ወገንሽ፣ ህዝብሽ ያለበት ቦታ ነው ብለውኝ ነበር። ታዲያ ለሀገር ፍቅር ከሆነ እኔ ወገንህ አይደለሁ? የሀገርህ ልጅ እባክህን አትሄድ እያለች እየለመነችኝ ነው። ምክንያቱም ለእኔም ሀገሬ ልቤ ያረፈበት ቦታ ነው። ሻለቃ፣ ግትር ማንነትህን ብትተው ምን ያህል እንደምትወደኝ ታውቅ ነበር። ማይ እንግዲህ ከእናንተ ጋር ትቆይ። የምትለው ይገባኛል ልጄ። ከቤቷ ወዴት ትሄዳለች ብለህ ነው? አቤ እንግዲህ ሀገሬን በክብር አስከብሬ ይመለሳል። ጀግና የአብርሃም አምላክ ይከተል። मैं सराता से लेगा किंग लेगा किंग ሰልዛላ ሰካ አንቺ ልጅ አታዋርጂኝ፣ ሂጂልኝ አልኩሽ።
ሰላምዬ ምን ሆነሽ ነው? ዘፈን ለምን እንደተዘፈነ ታውቃለህ? አንድ ሴትዮ ነበረች። አንድ ወታደር አግብታ እሷ ወደማታውቅበት ሌላ ሀገር ይወስዳታል። ከዛ የጫጉላ ጊዜያቸውን እንኳን ሳይጨርሱ አገሪቷ ግዳጅ ጠርታው ወደ ጦርነት ሄደ። ከዛ ጦርነት ላይ ሞት ይሞትብኛል ሻለቃ። እኔ እኮ አልችልም ካለሱ መኖር። ይሞትብኛል አውቄዋለሁ። ይሞትብኛል አውቄዋለሁ። ምን እያረክ ነው? እሱ የት ልትሄድ ነው? አንተ ላይ አይደል የማናገረው? ወዴት ልትሄድ ነው? ለእናት ሀገር ልዘምት። ምን ልጄ እኔን ጥለኝ? አይሆንም፣ አይሆንም ልጄ። ቻው እናት። አይሆንም፣ ተው፣ አይሆንም፣ አይሆንም ልጄ። አትሂድብኝ ልጄ፣ ጥለኸኝ አትሂድ። አይሆንም ልጄ፣ አትሂድብኝ ልጄ። አይሆንም፣ አይሆንም ልጄ። ተው ልጄ፣ አይሆንም፣ አይሆንም ልጄ። ምንድን ነው? ጥለኸኝ አትሂድ እባክህ። የት ልትሄድ ነው? እሺ ልጄን ይዘህ መልስልኝ ልጄ። ለሰላም እንዳትነግራት፣ ክፍለ ሀገር ለስራ ሄዷል። ምን ነው ቅጣቱን አፈቀሽ? ማይ ውይ ለካ ሰው ክብሩን ሲጥል ለሌላም ሰው ውርደት ይሆናል። ሰውማ እንኳን ስለሌላው ሰው ስለ ራሱስ መጫቃ። አንቺ ደግሞ የማንም ውርደት አይደለሽም። ግን እንዴት ችለሽ ላክሹ? ማይ ይሞትብኛል ብለሽ አልፈራሽ? ለሀገሩ አሸንፎ ጀግና ጎበዝ ተብሎ እንዲመጣልኝ ነዋ። በወንድማማቾች ጦርነት እኮ አሸናፊና ተሸናፊ የለም። ማይ ቆይሽ ከማን ሀገር ጋር ነው የሚዋጋው? ከጦርነት ውጭ መፍትሄ የለም እንዴ? አለ የኔ ልጅ። ፍቅር ፍቅር የሁሉም ማሰሪያ ነው የኔ ልጅ። ጦርነትማ ሰው ፍላጎቱን ማሸነፍ ሲያቅተው ራስ ወዳድነት እንጂ ጦርነትማ ለየትኛውስ ወገን ይጠቅማል ብለሽ ነው? ከራሽ እኔ ራስ ወዳድ ሆኜ ሳስቸግርሽ ኖሬያለሁ። ከእንግዲህ በኋላ ግን መጠጥ የሚባል ነገር አልቀምስም። በቃ ራሴን አሸንፋለሁ። ፍቅር የሁሉም ነገር ማሰሪያ ነው ብለሽ የለ? በቃ ለዚህ ፍቅር ስል እኔ ከራሴ ጋር ውጊያ ገጥማለሁ። ይሄ ደግሞ ለልጅሽ መታሰቢያ ይሆናል። ጀግና ይወድ የለ ጀግና ሆንለታለሁ። ሌላ ሰውን ሳይሆን ራሴን አሸንፌ
ታሸንፊያለሽ። እኔ ልጅ ታሸንፊያለሽ። ሰው ራሱን ካሸነፈ ዓለም አይከብደው። ጦርነቱ አስከፊ ነው። እንደገና ሊያፈራርሰን ነው። እኔ ልሄድ ነው። በተማርኩት ሀገሬን ማገልገል ባልችልም እንኳን ለወገኔ ዋሻ ብትቀልለት ይችላል። በህይወቴ የማልደግመው ጥፋት ቢኖር ሰውን መውደድ ነው። ጦርነት እያለ ሰው መውደድ አልችልም። አንድ ቀን ሁሉም ነገር ይስተካከላል። ከዛም አንድ ቀን እናቴ የሰፈር ሰው ሞተና ቀብር ይዘዋት ሄዱ። ቀብሩ እስኪደርስ መቃብሩ ደገፍ ለእንቅልፍ ይዘዋት ሄዱ። ከዛ ልክ ቀብሩ ሲያልቅ ጓደኞቿ መጡና ቀሰቀሷትና ነይ ቀብሩ አልቋል ይዘዋት ሄዱ። እሷ ግን እኔን ለማሳደግ ሁሌ ደፋ ቀና አሁን ቀብር ቦታ እንደውም እዚህ ደብዳቤ ላይ እንዳለች የማታውቀው ሰው እንኳን ቢሞት እየጠየቀች ደረቷ እየደቃች ትመጣለች። አይዛም ያንተስታዝን እኮ አያምርብህም፣ ስስቅ ነው የሚያምርብህ። እኛም ደግሞ አታስገባም። ይሄ እንደውም እዛኛው ግሩፕ ሄጄ ነው መዋጋት። ለጠላት ነው እንደ የምትዋጋው አንተ? ማነው ጠላት? እዚያ ያለው እኮ ያጎቴ ልጅ ብታገኙት እንኳን ሳላገኘው እንዳትተኩሱበት። የአንድ ያጎት ልጅ መሆኑን በምን እናውቃለን? በደሙ ነው። ምን ያስገለፍጣችሁ? ሻለቃ ከዚህ ስመለስ ለእናቴ ቀሚስና ነጠላ ይዤላት እንደሚሄድ እየነገርኳቸው።
እጅህን ወደ ላይ የዘመናት የህዝባችን ብሶት የወለደው ጀግናው የኢህአዴግ ሰራዊት ደርግ ሲጠቀምበት የነበረውን የአዲስ አበባ ሬዲዮ ጣቢያ ለሰፊው ህዝብ ጥቅም ተቆጣጥሮታል። ግንቦት 20 1983 ዓመተ ምህረት የዚህ ዘመን ትውልድ ነው። በዚህ ዘመን የሆነውን ሁሉ ለመጪው ትውልድ መከተብ ፈለኩ። ትውልድ ይጠይቅ። አንድ ተረት ትዝ አለኝ። የትውልድ ጥያቄ ነው። ትውልድም ጠየቀ። ማንን? አባቱ። ሀገር ማለት ምን ማለት ነው? አባትም ሀገር ማለትማ እንደ እናት ናት። መንግስትስ? መንግስት ደግሞ በአባት ይመሰላል። እኔስ? አንተ ደግሞ ትውልድ ነው። ሰራተኛችንስ? ያው ሰራተኛ ነቻ አለ አባት በመሰላቸት። በላውን ተነስ እንተኛ፣ ጠዋት እናወራለን። ትውልድ ጥያቄው ቆም ይመስላል። ልጅ ግራ እንደገባው ወደ መኝታው ሄዳል። አባትም እናትን አስተኝቶ ቀስ ብሎ ወደ ሰራተኛ ክፍል ሲገባ ልጅ በቀዳዳ ያለ። ሲነጋ አባት በሄደር ያስቀመጠውን የልጁን ጥያቄ ሳይመልስ ሹልክ ብሎ ሊወጣ ሲል ልጅ ተው በቃ ነገሩ ገብቶኛል። አባትም ግራ በመጋባት ምን ገባ? እናት ሀገር ተኝታለች፣ መንግስት ሰራተኛን ይጨቁናል፣ ትውልድ በቀዳዳ ያለ። እንግዲህ ከዚህ ጀምሮ ትውልድ ይጠይቃል፣ ጥያቄው አያውቁም። አንቺ ካለሽበት ከቆምሽበት ምድር አንቺ ካለሽበት ከቆምሽበት ምድር መነኩሴው ከገዳም ጎሽ ይወጣል ከዱር እንዲያው ሰውነትሽ እንዲያው ሰውነትሽ አንጀቴና ሆዴ ተጣልተውብኝ አንተም ተው ብዬ እንዳልለው አንጀቴማ አንጀቴ ሆዴም ሆዴ ነው። ለማን እፈርዳለሁ? ፍርድ አያውቅም ሰው እንዲያው ሰውነቷ ምነው
ምነው ቻይኝ እንዳመሌ